ይህ ሕዝብ ባፉ ወደ እኔ ይቀርባልና በከንፈሮቹም ያከብረኛል፣ ልቡ ግን እጅግ ከኔ የራቀ ነው። ኢሳይያስ ምዕራፍ 29 ቁጥር 13። ሕዝቤ በከንፈሩ ባፉ ይወደኛል፣ ጌታ ሆይ ጌታ ሆይ ጌታ ሆይ ይለኛል። ሕዝቤ በከንፈሩ ባፉ ይወደኛል፣ ጌታ ሆይ ጌታ ሆይ ጌታ ሆይ ይለኛል። እጅግ ከኔ ልቡ የራቀ ነው፣ ሕጌን ትቷል ኃጢአት ነው የሚስማማው። በእነርሱ ዘንድ ባፋቸው ቅርብ ነህ፣ ከልባቸው እጅጉን ርቀህ። ተመለስ ወገኔ ወደ አምላክህ፣ መንግሥተ ሰማያት እንዲሆን ቤትህ። ሕዝቤ በከንፈሩ ባፉ ይወደኛል፣ ጌታ ሆይ ጌታ ሆይ ጌታ ሆይ ይለኛል። ሕዝቤ በከንፈሩ ባፉ ይወደኛል፣ ጌታ ሆይ ጌታ ሆይ ጌታ ሆይ ይለኛል። በዓይኑ እንዳያይ እንዳይሰማ ጆሮ፣ በይቅርታ ጌታ እንዳይፈውሰው። ይህ ነው ፍርዱ ኢሳይያስ እንዳለው፣ የአዳም ልጆች ልባቸው ክፉ ነው። ተመለስ ወገኔ ወደ አምላክህ፣ መንግሥተ ሰማያት እንዲሆን ቤትህ። ሕዝቤ በከንፈሩ ባፉ ይወደኛል፣ ጌታ ሆይ ጌታ ሆይ ጌታ ሆይ ይለኛል። ሕዝቤ በከንፈሩ ባፉ ይወደኛል፣ ጌታ ሆይ ጌታ ሆይ ጌታ ሆይ ይለኛል። ተከልኋቸው አድገው ስር ሰደዋል፣ ወይን አይደለም ሆምጣጤ አፍርተዋል። ዕለት ዕለት መንገዴን ይሻሉ፣ በሽንገላ ስሜን ይጠራሉ። ተመለስ ወገኔ ወደ አምላክህ፣ መንግሥተ ሰማያት እንዲሆን ቤትህ። ሕዝቤ በከንፈሩ ባፉ ይወደኛል፣ ጌታ ሆይ ጌታ ሆይ ጌታ ሆይ ይለኛል። ሕዝቤ በከንፈሩ ባፉ ይወደኛል፣ ጌታ ሆይ ጌታ ሆይ ጌታ ሆይ ይለኛል። ከጣፋጭ ምንጭ መራራ ይቀዳ፣ ወይንም እንጂ በለስ አታፈራም። በእውነትማ ሥላሴ ለሚወድ አይገባም የሰው ልጅ ማሳደድ። ተመለስ ወገኔ ወደ አምላክህ፣ መንግሥተ ሰማያት እንዲሆን ቤትህ። ሕዝቤ በከንፈሩ ባፉ ይወደኛል፣ ጌታ ሆይ ጌታ ሆይ ጌታ ሆይ ይለኛል። ሕዝቤ በከንፈሩ ባፉ
ይወደኛል ጌታ